በህይወቴ የማረሰው በቃ በጣም ከባድ ጊዜ አሳልፌ ማቀው እዚህ ውስጥ ነው የነበርኩት እና ሲፈነዳ ተወኝ በፈጣሪ ምገባበት ነው የጠፋብኝ ማለት በጣም ነበር የሚያስፈራው። ከዛ ግን የተወሰነ ሰከንድ ቆይቶ የሆነ በጣም ከባድ ፍንዳታ ነው የነበረው። ወጣ ብዬ ለማየት ሞከርኩኝ። ወጣ መስታወት ምናምን ሰብሮታል፣ ብረት ነገር ነበር እንደዚህ አጣሞታል ምናምን። ዮ አበሻ አይ ኖ ገንዘብ ያውቃል። እዛ ጋር ደግሞ ጎጆ የሚባል የኢትዮጵያ ባህላዊ ምግብ ቤት አለ። እዚህ ጋር ደግሞ የሀበሻ ልብሶች መሸጫ ምናምን አሉ። ሶ ጋይስ ጦርነት በቃ በጣም አፌክት ያደረገኝ ነው እኔን ስፔሻሊ ከስራ አንፃርም ሆነ ከዩቲዩብ ከቪዲዮም ከመስራትም ስራም ራሱ ኖርማል ስራ ዴሊቨሪ ነው የምሰራው ታውቃላችሁ። እንደ ልብ መስራት አልቻልኩም ምናምን እና ከሁሉም ደግሞ የሚያስጠላው ስትረሱ ነው። በቃ ዛሬ ራሱ ቤት ነው የዋልኩት፣ አልወጣሁም። ባለፈው ሳምንት በጣም ከባድ ጊዜ ነበረ። እዚህ በጣም ብዙ ሲላክ ነበረ ምናምንና እዛ አልወጣሁም፣ ስራም አልወጣሁም እስካሁን ድረስ። ከዛ ባለፈው አንድ ቪዲዮ ሰራው ከዚህ በፊት የለቀኩትን፣ ከዛም አልወጣሁም። ዛሬ ሙሉ ቀን ቤት ነው የዋልኩት። አክቹሊ ሲዘንብ ነው የዋለውና አሁን ዝም ብዬ ዞር ለማለት ወጣሁ። ሰፈሬን አሳያችኋለሁ፣ በዛው ትንሽ አወራችኋለሁ ምናምን። ትንሽ ሳወራ ቀለል ይለኝ ይሆናል ብዬ አስባለሁና ብዙ ሀፕን ያደረጉ ነገሮች አሉ። ምን ሀፕን እንዳደረጉ ነግራችኋለሁና እግረ መንገዴን በዛው ሰፈሬን አስጎበኛችኋለሁ ማለት ነው። ይህን ይመስላል ሰፈሬ ማለት ነው። ይህ መንገድ በጣም ነው የሚያምረው፣ ደስ የሚል ስፓት ነው ለወክ ምናምን። አያምርም? በጣም ነው ደስ የሚለኝ ይሄ ቦታ። በቃ ወክ ሳረግ ምናምን ወደዚህ ጋር የመጣው ነው ወክ ማድረግ። ዛፉ ምናምን በጣም ነው የሚያምረው አካባቢ፣ በተለይ ማታ ላይ ከሰዓት ላይ ምናምን በቃ በጣም ነው ደስ የሚለው። ሙቀት ሲሆን በተለይ በጋ አካባቢ ደግሞ እዚህ በጣም ስለሚሞቅ ወደዚህ አካባቢ ስትመጡ ቅዝቅዝ ያደርግላችኋል። በጣም ነው ደስ የሚለው። ሱፐር ማርኬት ደግሞ መገዛበት ምናምን አስቤዛ ምናምን ማረግበት ይኸው ከዚህ ጋር ከፊት ለፊት ነው። በቃ ከቤቴ ብዙ ሳርቅ ማለት ነው። እላችሁ ያያችሁ እዛ ጋር የዋና ኑፍ ነው የሚባለው ሱፐር ማርኬቱ። ከቤቴ የሆነች በቃ 1-2 ደቂቃ ነው የምመጣው። ያያችሁ ይሄ ነው ማለት ነው። እዛ ውስጥ ነው፣ በዚህ ጋር መኪና መውረጃ አለ። እዛ ውስጥ ነው ያለው ሱፐር ማርኬት። ከቤቴ 2 ደቂቃ ነች ምናምን። እዚህ ነው እቃ ምናምን የምገዛው። ያበዳ ምርጥ ቦታ። በጣም መሀል ከተማ ነው የምኖረው ጋይስ። ቤቴ አክቹሊ ከዛ ጋር ነው ከኋላዬ ነው ያለው። ትቼው ነው የመጣሁት እና በቃ ሰፈሬ እቺን ትመስላለች ማለት ነው። አሁን ደግሞ ወደ ዋናው አስፋልት እየወጣው ነው ማለት ነው። በጣም ደስ የሚል ሰፈር ነው። እኔ እንደዚህ እንትን ያለበት ሰፈር በጣም ነው ደስ የሚል። ግርግር ያለበት ምናምን ወከባ ያለበት ሰፈር፣ ጭር ያለ ቦታ ብዙ አልወድም። አብዛኛው ሰው የሆነ ጭር ያለ ቦታ ምናምን ይወዳል። እኔ ግን አይመቸኝም። እንደዚህ ግርግር ሲኖረው ደስ ይለኛል። ሌላ እዛ ጋር አሁን ትልቅ ዳቦ ቤት አለ። እዛ ጋር ነው ደግሞ ዳቦ ምናምን የምገዛው። ያበደ ቦታ ይሄ ማለት ነው ዳቦ ቤቱ። በጣም ትልቅ ዳቦ ቤት ነው። እንዴት ደስ እንደሚል በጣም ብዙ አይነት ዳቦዎች ናቸው የሚሸጡበት እና ይኸውላችሁ ያምራላ። ከዚህ ነው የምገዛው ማለት ነው ዳቦ ምናምን ስገዛ ከዚህ ጋር ነው የምገዛው። ወደዚህ ደግሞ ቦታውን ይሄ በቃ ይሄ አስፋልቱ ኮንስትራክሽን ላይ ነው። አሁን ያፈረሱት እንደዚህ ያልነበረ። ይሄን ደግሞ ገበያው ምናምን ሁሉም ነገር ቅርብ የሆነ ሰፈር ነው። በጣም ነው ደስ የሚለው። እንደዚህ ትንንሽ ሱፐር ማርኬቶች ምናምን አሉ። ልብስ፣ ኮፍያ መሸጫ፣ ኮስሞቲክስ ምናምን በቃ ሁሉም ነገር አለ እዚህ። እዚህ ጋር ደግሞ ፒዛ ቤት ነው እና ያበደች ሰፈር ነች ያለችኝ ሰፈሬ። ግን ምን ዋጋ አለው? በቃ ሰሞኑን አስጨነቅን። በተለይ ለኔ በጣም ከባድ ነበረ ያለፉት ሳምንት በጣም ብዙ እንትን ስለነበረ እና እኔ ደግሞ እንደዚህ አይነት ነገር ብዙ አላውቅም፣ አዲስ ነኝ። እዚህ ያሉት ሰዎች ኖርማል ለነሱ ምንም አይፈሩም ምናምን፣ ግን ለኔ የሆነ ስትረስ ያደርጋል፣ ያስጨንቃል ምናምን እና በጣም ከባድ ጊዜ ነበረ። ጊዜ ብቻ ያልፋል ብለን ተስፋ እናደርጋለን። እዚህ ጋር ደግሞ ቦርሳዎች ምናምን መሸጫ። እዚህ መጥቼ ጠይቄ ነበረ የሆነ ጊዜ ሻንጣ ፈልጌ፣ ግን ብዙ እኔ የምፈልገውን ነገር አላገኘሁም። ከዛ ተውኩት። እዚች ጋር ደግሞ እንትን አለች ዶላር ምናምን መቀየሪያ ኤክስቼንጅ ትራቭል ምናምን ስታረጉ እኔ ስወጣ ምናምን አሁን ከዚህ ወደ ሌላ ቦታ ከዚህ ነው የምገዛው መጀመሪያ ማለት ነው። ዶላር ምናምን ስትፈልጉ እቺኛዋ ሱቅ ቼንጅ የምትለዋለች አይደል? እቺ እዚህ ጋር ከዚህ ነው የምገዛው ማለት ነው። እዛ ጋር ደግሞ ጎጆ የሚባል የኢትዮጵያ ባህላዊ ምግብ ቤት አለ። ታያላ
እዛ ደግሞ የሀበሻ ምናምን ምግብ ነው የሚሸጠው። በጣም ያበደ ምግብ አላቸው። አንድ ቀን እመጣለሁ። እስካሁን ድረስ ኦርደር አድርጌ ነው እንጂ በልቼ ማውቀው ሂጄ ገብቼ በልቼ አላውቅም። ስለዚህ ውስጡ ደግሞ አሪፍ ነው ምናምን ብሎኛል። እመጣለሁ እስኪ አንድ ቀን። እዚህ ጋር ደግሞ የሀበሻ ልብሶች መሸጫ ምናምን አሉ። ይሄ ደግሞ ማርኬት ነገር ነው፣ ግን ዛሬ ዝግ ነው ምናምን አብዛኛው ሱቅ። ብቻ እንደዚህ አትክልቶች የሚሸጡበት እንደምታዩት የአትክልት መደዳ ነው። በጣም ነው የሚያምረው። እዚህ ጋርም ያው ነው እንደምታዩት አትክልት ምናምን የሚሸጥበት ቦታ ነው። ብቻ በቃ ሁሉም ነገር በጣም ነው የሚያምረው። ሰፈሬ በጣም ደስ የሚል ሰፈር ነው። እንደምታዩት መሀል ስለሆነ የመኪና ምናምን ክራውድድ አለ እንጂ ሌላው ነገር በጣም ደስ የሚል ነው። እዚህ ጋር ደግሞ መናፈሻችን አለ ማለት ነው። እኔ አሁን ማታ ማታ ምናምን አየር መውሰድ ስፈልግ ምናምን እዚህ እየመጣሁ ነው የምናፈሰው። ይኸውላችሁ በጣም ደስ የሚል ቦታ ነው። ሰፊ ነው። ልጆች ምናምን መጫወቻም አለው። ስፖርት መስሪያ ቦታዎች አሉት ምናምን። በጣም ነው ደስ የሚለው። በተለይ እንደዚህ አይነት ወቅት ላይ በጣም ይጠቅማል። እውነት አሁን ስራ ፈታችሁ ቤት ስትቀመጡ ምናምን እዛ ጋር ሰው እንደሚታያችሁ ከሆነ ይሰራል ስፖርት ምናምን። በቃ ይህ ከጭንቀት ምናምን ነገር ትንሽ ያላቅቃችኋል። መታችሁ እንደዚህ አይነት ቦታ ቁጭ ስትሉ ምናምን ስፖርት አክቲቪቲ ስታደርጉ ይኸውላችሁ እንደዚህ እንደምታዩት እንደነዚህ አይነት ነገሮች አሉት። መንጠላጠያ ምናምን የሚመቻችሁ ከሆነ እኔ በብዛት እየመጣሁ መሰራው እነዛ አሉ፣ እዛ ጋር አሉ። እነዚህን ምናምን ማለት ነው የሚገፉ ነገር ናቸው። የትከሻ ለዚህ ጋር ለምሳሌ የትከሻ ነው። እዚህ ጋር መታችሁ ቁጭ ብላችሁ ትከሻ መስራት ትችላላችሁ። እዛ ጋር አለ። እዚህ ጋር ደግሞ ምንድነው ይሄ እንኳን አላውቀውም። እዚህ ጋር ደግሞ የወገብ አለ ምናምን ነገር ልክ እንደዚህ ምናምን ማለት ነው ጋይስ። እዚህ ጋር ትመጣላችሁ የወገብ ምናምን በቃ ትንሽ ፈታ ትላላችሁ። እንደዚህ እቺ ደግሞ የዚህ ማለት ነው አያችሁ። ይሄ እንደዚህ ምናምን በራሳችሁ ክብደት ነው የሚሰራው። መታችሁ እዚህ ጋር በቃ እንደዚህ ትደበራላችሁ ማለት ነው። አክቹሊ ይሰራል። በጣም ልምድ ምናምን ከሌላችሁ በተለይ አሪፍ ነው። በጣም ልምድ ካላችሁ ክብደት መግፋት كين زي كلوم ናይስ ዮ አበሻ ጋይስ አንድ ጓደኛ አገኘው እዚህ ጋር ማለት ነው። wait I don't speak Amharic. Yeah I'm speaking for them. What are you saying? You need to translate. You know Amharic? I know little bit. I know ገንዘብ ያውቃል። እሺ ሌላስ ምን ታውቃለህ? What else? That's it. ገንዘብ and the food. What's the food? Told you ዶሮ ወጥ እንጀራ ያውቃል guys. I love teff. I hate injera. Too sour and I love sour. I hate sweet. I love sour. I love spicy. I used to be sous chef 5 years. Really? Wow. Wagwan, man. What's your name? My name is Noam. Noam? Shake my hand. Yeah. Sure. Nice to meet you, Noam. Thank you so much, Noam. Keep being with rings. I love the red man. Okay, I wish bro. I had one like that. Thank you so much, Noam. Bye. Good day. I love you. Keep vlogging. Thank you, bro. So guys, እዚህ ጋር አግኝቶኝ እዚህ ጋር ለምን ይሄን ትሰራለና እዛ ጋር ላሰራህ ምናምን ነገር አለኝ። አይ እኔ እዚህ ዝም ብዬ ለቪዲዮና ላሳይ ፈልጌ ነው እንጂ ልሰራ ፈልጌ አይደለም አልኩት። ደስ ይላል እና ይሄን ይመስላል እንግዲህ መናፈሻችን የኛ ልጁም ደስ ይላል አይደል? አሁን ልንገራችሁ እኔ ላይ ምን አፕን እንዳደረጉ በዚህ ጦርነት ውስጥ ማለት ነው እና ምን ከባድ ነገሮች እንደገጠሙኝ እነግራችኋለሁ። ጋይስ ይህ ጦርነት እኔ ላይ ምን አይነት ተጽዕኖ አሳደረ፣ ከስራም አንፃር ከስሜትም አንፃር ምን አይነት ተጽዕኖችን እያሳደረብኝ ነው እኔ ላይ የሚለው ልንገራችሁ። ምክንያቱም ኮሜንት ላይ ምናምን እየጠየቃችሁኝ ስለነበረ እየተጣፍተ ነው ምናምን እያላችሁ ማወቅ ስላለባችሁ አሳውቃችኋለሁ ማለት ነው ምን አይነት ነገሮች አፕን እያደረጉ እንደሆነ። አንደኛውና የመጀመሪያው በጣም ከባዱ ነገር ከስራ ጋር የተገናኘ ነው። እንደምታውቁት እኔ የዴሊቨሪ ስራ ነበር የምሰራው፣ ቪዲዮ ላይ ምናምን ሰርቼላችኋለሁ። እስከ ባለፈው ሳምንት ድረስ ተዳፍሬም ቢሆን እየተሰራው ነበር። ስሰማ አላርሙን ስሰማ ቶሎ ብዬ ገባለሁ ምናምን ብዬ ያሰብኩኝ ማለት ነው። ግን አሁን ላስት ዊክ ላይ የተፈጠረው ነገር ከባድ ነው በጣም። በቃ ከነበሩት እንትኖች የከበደ ነበር የነበረው ነገር ማለት ነው። ብዙ ቦታዎች ላይ ምናምን ጉዳት ደረሰ ምናምን የሚባል ነገር ሰማው። በአይኔ አላየውም ግን እንደዛ የሚባሉ ነገሮችን ሰማው። እዚህ የሚኖሩ ሰዎችን በጣም አስጠነቀቁኝ፣ አስፈራሩኝ ምናምን። እናንተም ኮሜንት ላይ ይቅርብ እያላችሁ ስለነበረ ምናምን
በጣም እየወጣው አልነበረም ማለት ነው። ምክንያቱም በጣም ሪስክ አለው። በጣም በማንኛውም ሰዓት የሆነ ነገር ሀፕን ሊያደርግ ይችላል። ምክንያቱም ከሰማይ የሚመጣ ነገር ስለሆነ ከባድ ነው። ሃይዌይ ላይ ሊሆን ይችላል ምናምን መጠለያ የሌለበት ቦታ ላይ ሊሆን ይችላል ምናምን ባቆምስ ቢቀርስ ብዬ ወስኜ እየወጣው አይደለም ማለት ነው። ስቲል እስካሁን ድረስ ማለት ነው። እሱ ነገር አንድ ስትረስ ይፈጥራል በጣም እየሰራችሁ ካልሆነ ቤት ከሆነ የምትውሉት። ቪዲዮም ደግሞ እንደ ልብ እየወጣው መስራት አልቻልኩም። ቤት ውስጥ መዋል ምናምን ስትረስ አለው ትንሽ ይጨንቃል ማለት ነው። በተለይ እንደዚህ አይታችሁ ማታውቁ ከሆነ ጦርነት ውስጥ አይታችሁ ማታውቁ ከሆነ እኔ ወደ እስራኤል የመጣሁት ከአንድ አመት ከምናምን በፊት ነው። አንድ አመት ከምናምን በቃ የባለፈው የ12ቱ ቀን ጦርነት ነበረ የመጀመሪያ ጊዜ ከኢራን ጋር የነበረው። ከዛም አሁን ሁለተኛዬ ነው እና ብዙ ልምዱ የለኝም እንደዚህ አይነት ነገር እና ልምዱ ለሌላችሁ ሰዎች እንደዚህ አይነት ቦታ ላይ ስትሆኑና ያለው አትሞስፌር ምናምን የጦርነት ነገር ሲሆን በቃ በጣም ይጨንቃል ማለት ነው። በጣም ከምታስቡት በላይ ይጨንቃል። እዚህ ያሉት ሰዎች ምናምን ነዋሪዎቹ ምናምን ለምደውታል ማለት ነው። ነዋሪዎቹ ለምደውታል ጭራሽ ምንም ነው የማይመስላቸው። አሁን አላርም ምናምን መጥቶ ገብተን ተደብቀን ምናምን ወጥተው ሲዝናኑ ምናምን ነገር ካፌ ምናምን ከፍተው እኔ ምን አይነት ሰዎች ናቸው ነው ብሎ እግዚአብሔር በጣም ነው የሚገርሙኝ። ያላቸው የሜንታል ጥንካሬ ከባድ ነው፣ በጣም ከባድ ነው። ኢቭን የባለፈው ቪዲዮ ላይ አይታችሁታል አይደል? ያ ህፃን ልጅ እንዴት ቴኬር ሲያደርገኝ እንደነበረ አይዞ ምናምን ነገር እያለ ማለት ነው። ወደ መደበቂያ አስገብቶኝ በር ከፍቶልኝ ምናምን ያለው ነገር አይታችኋል። የ8 ዓመት ህፃን ልጅ እንደዛ ከሆነ አስቡት ያላችሁን የሜንታል ጥንካሬ ማለት ነው። እና እነሱ ይመስለኛል አገሪቱ ያው ከጦርነት ጋር ላይ ያለችው በብዛት ለምደውታል። በዛ እንትን ነው ራሳቸውን አጠንክረው ያደጉት ይመስለኛል። እና ለዛ ምንም አይፈሩም። በቃ ምንም ነገር ሀፕን ቢያደርግ አይፈሩም፣ አይደነግጡም። በቃ ላይፍ ይቀጥላል። እኔ ጋር ደግሞ አባቴ ምን እኔ የታውቃለሁ እንደዚህ አይነት ነገር ሸገር ላይ ግፋ ከተባለ እንደው በቃ በድንጋይ ምናምን ድብድብ ምናምን ቢኖር ነው። ሌላ እንደዚህ የከፋ ነገር አይቻል አቅም አባቴ ሚሳኤል እኮ ነው። ትቀልዳለህ። ቢዲ ምናምን ቢሆን ድንጋይ ምናምን ቢሆን እሺ ችግር የለውም አምጣልኝ። ችግር ሚሳኤል ነው። ሚሳኤል ጋር አባቴ መቃለድ የለም። ትፈራለህ እንዴ ምናምን ይለኛል። አሁን እኛ ጋር አንድ ጎረቤት አለን ሽማግሌ ጎረቤት እና ወደ መደበቂያ ውስጥ ምናምን ስንገባ እሱ የፈጠነ ነው የሚወጣው የፈጠነ ማለት ነው። አይቆይም ምናምን እና አረ ቆይ ምናምን ስለ አታመፋሄድ አልተፋሄድ ምናምን ይለያል ማለት ምን ትፈራለህ እንዴ አንተ ወንድ አይደለ እንዴ ምናምን ነገር ይለያል። ብራዘር ወንድ ነኝ እንዴ ተው እንጂ ግርብኝ ወንድ አሉን ምናምን እንዴ አባቴ ሚሳኤል እኮ ነው። እና ይሄ በቃ ቤት ላይ ስትውሉ ምናምን ያለው ነገር እና ይሄ ነው በቃ አትሞስፌሩ አይምሮአችሁ ራሱ የሚያስበው ይሄ ጦርነት ነው ምናምን እና እሱ ነገር በጣም ስትረስ ያደርጋል በጣም ማለት ነው። ሌላ ደግሞ በጣም የደበረኝ ነገር ደግሞ ሌላ ሀገር ላይ በጣም የሚገርም ሀገር ሊሄድ ነበረ ማለት ነው። ትኬት ቆርጬ ነበረ በረሬ ሊደርስ 4 ቀን ሲቀረው ነው ይሄ ነገር ሀፕን ያደረገው የተጀመረው ጦርነቱ ማለት ነው። እና የትኬት ብሬን አስመልሻለሁ፣ ግን የሆቴል ቡክ አድርጌ ነበረ የሳምንት ሆቴል ቡክ አድርጌ ነበረ። እሱ አልተመለሰልኝም እስካሁንም። በቃ ሰዎቹ ሸመጠጡ ይመስለኝ አልመለሱልኝም። ስቲል እስካሁን በኢሜል እየጨቀጨኳቸው ነው፣ ግን ሊመልሱልኝ አልቻሉም። እሱ ነገር ትንሽ ደብሮኛል። ያው ገንዘብ ነው፣ ገንዘባችሁ ስከስሩ ይታወቃል፣ ይደብራል። ከዛ ውጪ ግን ጓጉቼ ስለነበረ እዛ ለመሄድ ስቲል እስካሁንም በቃ በጣም በተከፈተ እያልኩኝ እየጠበቅኩ ነበረ። ግን 1 ወር ምናምን ሆኖ አልተከፈተም። 1 ወር እንግዲህ አልቆመም፣ ፈጣሪ ባለ ሰዓት ይቆማል። ግን እሱ ነገር ትንሽ ይደብራል። በጣም ጓጉቼ ስለነበር ሌላ ሀገር ላይ ልሄድ ምናምን። የሚገርማችሁ ደግሞ ማለት ነው ከዚህ በፊትም የነበረው የ12ቱ ቀን ጦርነት እንደዚህ የነበረው ጊዜ ወደ ኢትዮጵያ ለወጣ ትኬት ቆርጬ ምናምን ሻንጣዬን አዘጋጅቼ ነገ ማታ በረራ ነበረ። ዛሬ ሌሊት ነበር የጀመረው ጦርነቱ ማለት ከ8 ወር ምናምን በፊት የምታስታውሱ ከሆነ እና የዛኔም እንደዚህ አይነት ነገር ሀፕን አድርጎ ነበር። ልክ ነገ ልበር ዛሬ ነበረ ጦርነቱ የተጀመረው። ያ ደግሞ በጣም የከፋ የሚያደርገው ነገር ምን ነበረ? ጓደኞቼ አንደኛው ከእንግሊዝ አንደኛው ደግሞ ከካናዳ ወደ ኢትዮጵያ ሄዱ ነበር። ኢትዮጵያ አንድ ጓደኛችን ይመረቅ ነበር ሀረማያ ዩኒቨርሲቲ። እሱን ለማስመረቅ በዛውም በቃ ትንሽ አሪፍ ጊዜ አሳልፈን ለመምጣት ነበረ አብረን ለመሄድ ያሰብነውና እነሱ ሂደዋል። ኦሬዲ ደርሰዋል። እዛ ሀረር ናቸው ያሉት። ተገናኝተዋል። ጓደኛዬ ሊመረቅ 5 ቀን ነበር የቀረው። እኔ ደግሞ ልሄድ በቃ ነገ ልሄድ ዛሬ ሌሊቱን ጀመረው አለው ጦርነት። አስቡት ምን አይነት ስሜት እንደሚሰማችሁ። እንደዛ ከጓደኞቻችሁ ጋር የሚገርም ጊዜ ለማሳለፍ ምናምን ነገር አስባችሁ ይሄ ነገር ሀፕን ሲያደርግ ሻንጣዬን ሁሉ እኮ አዘጋጅቼ እኮ ነው እግዚአብሔርን። ከዛ ይሄ ነገር ሀፕን ሲያደርግ በቃ አልተሳካም። ደወሉ ምናምን ነገር ምናምን ሲል አረ እንደዚህ ነው አለው ምናምን ሊያምኑ አልቻሉም፣ ደረገጡ። ስፔሻሊ የሚመረቀው ልጅ ደግሞ የሚመረቀው ጓደኛዬ ደጋግሞ ነበር ሲደውል የነበረው።
አሁን ደውሎልኝ ከ3 ሰዓት በኋላ ይደውልና አልቆመም ይለኛል። አስቡት ጦርነት የሚያክልን ነገር ከ3 ሰዓት በኋላ ሲቆም ያው ጉጉት ስለነበረው በጣም ጨንቆት ነበረ። እኔም በጣም ደብሮኝ ነበር አላሻችሁ። ግን የዛን ጊዜ በቃ 12 ቀን ብቻ ነበር የቆየው፣ አልቆየም በጣም ልክ እንደ ተከፈተ የኢትዮጵያ አየር መንገድ እግዚአብሔር ይስጣቸው የፈጠነ ትኬት ታገኘው ላጣልኩኝ ማለት ነው። እና አሪፍ ጊዜ አሳልፌ ተመልሼ ነበረ ከኢትዮጵያ። እና ደግሞ በዛ በ12ቱ ቀን ጦርነት ጊዜ ምን ሀፕን አድርጎ ነበረ መሰላችሁ? በህይወቴ የማረሰው በቃ በጣም ከባድ ጊዜ አሳልፌ ማቀው የዛኔ ነው ማለት ነው። እሱ ምንድነው እኔ ተደብቄበት ከነበረበት ቦታ እንደዚህ 150 ሜትር ላይ በቃ 150 ሜትር የሚሆን ርቀት ላይ ነበረ መቶ ያረፈው ማለት ነው ሚሳኤል። እንግዲህ አስቡት እግዚአብሔር በጣም ከባድ ፍንዳታ ነው የነበረው በጣም ማለት ነው። መሬቱ በጣም ነበር የሚንቀጠቀጠው። መጀመሪያ አላርም ጠርቶልኛል። ከዛ በኋላ አላርም ሲጠራ እኔ ደግሞ አዲስ ነኝ ለሰፈሩ። የድሮ ሰፈር ነው የአሁኑ ሰፈሬ ሳይሆን ሌላ ሰፈር ነበርኩኝ። ማንንም ማውቀው ሰው አልነበረም። ቋንቋም አላቅም። ሰዎችን አላገኘውም ስወጣ ማለት ነው። የት እንደሚደበቁም አላቅም። ግን ዝም ብዬ ደረጃ 10 ምናምን ሁኑ ሲባል ስለምሰማ ደረጃ 10 ሆንኩኝ። ደረጃዋ ደግሞ አንድ ብቻ ነበረች። ቆይ እንደውም መሄድ ከቻልኩኝ እግረ መንገዴን አሳያችኋለሁ መቅረስ ከቻልኩ ማለት ነው። እኔ የነበርኩት እዚህ ጋር ነው ማለት ነው። እዩት፣ እቺ ነበረች ደረጃዋ። በቃ እኔ ከዚህ ስር ነው የነበርኩት። በጣም እኮ ትንሽ ናት። በቃ መሄድበት ቦታ ስላልነበረ ማቆሶ ስላልነበረ እኔ እዚች ጋር ነው የነበርኩት። እንደዚህ በቃ እዚህ ውስጥ ነው የነበርኩት እና ሲፈነዳ ተወኝ በፈጣሪ ምገባበት ነው የጠፋብኝ ማለት በጣም ነበር የሚያስፈራው። በቃ ያት እቺ ነው በቃ ምታውቁ እቺ ብቻ ነች የነበረችው እና እንደነገርኳችሁ ከኔ 150 ሜትር ላይ ነው የወደቀው እዚህ ቅርብ ማለት ነው በጣም እና እዛች ስር ገባሁኝ። እዛ ስር ገብቼ ከዛ የሆነ መጀመሪያ ላይ እንዴት ነው መጀመሪያ ላይ ቡም 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 የሚል ድምጽ ሰማው ማለት ነው። የሆነ ቀለል ያለ ነው ብዙም እንትን አይደለም የሚያስፈራ ነገር አልነበረም። ከዛ ግን የተወሰነ ሰከንድ ቆይቶ የሆነ ቡም ምናምን ነገር የሆነ በጣም ከባድ የሆነ ፍንዳታ ማለት ነው። በኢየሱስ እንዴት እንደደነገጥኩኝ ከመሬት አነጠረኝ። እንደዚህ 3 ያነጠረኝ እግዚአብሔርን ያለማጋነን ማለት 3 እንደዚህ አነጠረኝ። ያቺ ደግሞ ደረጃዋ ትንሽዬ ነች። እንደዚህ ጭንቅላቴ እየሄደ ከሷ ጋር ነበር ሲጋጭ የነበረው ማለት 3 እንደዚህ አነጠረኝ። 3 ያነጠረኝ በህይወቴ በቃ መቼም የማረሰው ጊዜ መቼም ማለት ነው። ምን ውስጥ ልግባ አስቡት። ማታውቁት ቦታ የምታውቁት ሰው የለም። ቋንቋ አትግባቡ ምናምን የሚያሳያችሁ ሰው የለም። በዛ ሰዓት የምታውቁት ሰው ጋር እንኳን ለመደወል አትችሉም። እንደዛ አይነት ነገር ሀፕን እያደረገ በቃ ያላችሁ አማራጭ እዛው መቆም ነው። በቃ ምንም ነገር ሀፕን ያደርግ እዛው ጋር መቆም ነበረ ያለኝ አማራጭ። እዛው ቆምኩኝ። እንደዛ ሼክ አደረገን ምናምን። ከዛ በኋላ በኢየሱስ ከዛ ወደ ቤት ደግሞ ስገባላችሁ እንትኑ ዌቭ ፍንዳታው ማለት ነው መስታወት ምናምን ሰብሮታል። ብረት ነገር ነበር እንደዚህ አጣሞታል ምናምን እና በጣም ከባድ ጊዜ ነበረ ብቻ በጣም ማለት ነው። ከዛ ቤት ቀየርኩኝ ምናምን ሌላ አሁን ያለሁበት ሰፈር ገባኝ ማለት ነው። ብቻ እግዚአብሔር ጠብቆኝ ምንም አልሆንኩም። እዛም የተጎዳ ሰው አልነበረም። የሰማሁት ሰው የለም። እንደሰማሁት ከሆነ ሰዎች ምናምን አልተጎዱም። ሌላ ደግሞ በጣም ብዙ ልሰራቸው ያሰብኳቸው ቪዲዮዎች ነበሩ። አሁን ረመዳን ነበረ፣ ከዛ ደግሞ ፋሲካ በዓል አለ። እነዚህ ደግሞ ኢየሩሳሌም ላይ በጣም የሚገርም ድባብ ነው የነበራቸውና ግን በዚህ በጦርነቱ ምክንያት ዝግ ናቸው። ሁለቱም ዝግ ነው። እዛ አካባቢ ጭራሽ መግባት አይቻልም ማንኛውም። ባለፈው ያሳያችሁ ቪዲዮ ላይ የሙስሊሞችም የአይሁዶችም የክርስቲያኖችም እንዳለ ዝግ ናቸው። ምንም አይነት ቪዲዮ መስራት አልቻልኩም። እዛ በጣም ተዘጋጅቼበት ነበረ። ስፔሻሊ የፋሲካና የረመዳን በጣም ተዘጋጅቼበት ነበር። ምክንያቱም ድባቡ እዛ አካባቢ በጣም ነው የሚያምረው እና ግን አልሆነም። ፈጣሪ ሲፈቅድ እንሰራለን። ይሄም አንድ አስደብሮኛል እና እንደዚህ ነው ያለው ሁኔታ። ብቻ ፈጣሪ ያሳልፈዋል ብዬ ተስፋ አደርጋለሁ። ግን በቻልኩት አቅም በቃ ቪዲዮዎችን ለመስራት እሞክራለሁ። ስራ እስከማገኝ ድረስ ለመስራት እንሞክራለን እንደምንም እየተጠነቀቅን ማለት ነው። ጋይስ እንግዲህ ለሁላችንም ሰላሙን ይስጠን። በአለም ላይ ላለን ሰዎች ሁሉ ሰላሙን ይስጠን። እንደልባችን እንድንሰራ እንደልባችን እንድንንቀሳቀስ ሰላሙን ይስጠን። በሌላ ቪዲዮ እስክንገናኝ ድረስ